ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር አፈ ጉባኤ አገኘሁ ተሻገር፣ የክልላችን ርዕሰ መስተዳድር ክቡር አቶ አረጋ ከበደ፣ እጅግ የተወደዳችሁ ለእምነታችሁ በእውነት የቆማችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሐይቅ ከባቢ ነዋሪዎች፣ ክቡር ዶክተር በለጠ የወሎ ብቸኛው ተወካይ ነኝ ብለው ስለሚያስቡ እሳቸውን እዚህ አድሬስ ማድረግ ፈልጌ ነው። ፕሮፌሰር ብርሃኑ ነጋም በእኛ መካከል አሉ። በዚህ ስፍራ የተገኛችሁ ኢትዮጵያውያን በሙሉ ታሪክ ጠገብ፣ ፍቅር አዘል፣ ስራ ወዳድ፣ ሁሉን አቃፊ ወደ ሆነው የኢትዮጵያዊነት መገለጫ ወደ ሆነው ወደ ሐይቅ ወደ ወሎ እንኳን በሰላም መጣችሁ፣ በሰላም አገናኘን ለማለት እወዳለሁ። ከምስጋና ለመጀመር ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንደ ምክትል ጠቅላይ ሚኒስትር ሳይሆን የሐይቅን ፕሮጀክት እንዲያስተባብሩ ሲመደቡ ከያዙት ታላቅ ኃላፊነት ጎን ለጎን ለወሎ ሕዝብ ለሐይቅ ሁነኛ ሐውልት ጥለው ለማለፍ ላደረጉት ብርቱ ጥረትና ለሰጡት አመራር ከፍ ያለ ምስጋና ማቅረብ እፈልጋለሁ። እንዲሁም ወጣቱ ኢንጂነር ንጋት በጎርጎራ ያሳየውን ብቃት እዚህ በሐይቅ መድገም በመቻሉ አንድ ምርጥ ፕሮጀክት ቢመራ ሙያተኛ ማፍራት በመቻላችን ለነበረው ጥረት፣ ላስገኘው ውጤት፣ ለስራው ጥራት ንጋትንም እንዲሁ ማመስገን እፈልጋለሁ። የኢትዮጵያን ነጻነት፣ የኢትዮጵያን ሰላም ለማጽናት በላይ ዘለቀ ከተዋደቀበት ከባቢ የኢትዮጵያን ልማት፣ የኢትዮጵያን ብልጽግና ለማረጋገጥ በላይነህ ክንዴ በመፈጠሩና እንዲህ ለቃሉ ታማኝ ሆኖ ወንድሙ ለሰላም ለነጻነት ያደረገውን ተጋድሎ እሱ ለልማት ለብልጽግና መድገም በመቻሉ በላይነህ ክንዴን እጅግ አድርጌ ማመስገን እፈልጋለሁ። ገበታ ለትውልድ የሚጣል አሻራ ነው። የሐይቅ ሪዞርት ዛሬ ላለነው ለኛ ምንም አይደለም። ነገ ሐይቅ ስትለወጥ ትውልድ ሲነሳ ብልጽግናን ሲጎናጸፍ ይህንን ሐውልት እንደ መነሻ ነጥብ ያስታውሰዋል። ገበታ ለትውልድ የተባለበትና የተመረጡ ስፍራዎችን አስተውላችሁ መታዘብ ከቻላችሁ ጎርጎራ በጣና ሐይቅ ባሉ ገዳማት ታሪክ ጠገብ አብያተ ክርስቲያናት፣ ገዳማት፣ መጻሕፍት ያሉበት ከባቢ ነው። ያንን ከባቢ ገልጦ ለማሳየት ጎርጎራ ጠቃሚ ነበር። ሐይቅ በከባቢ ያላችሁ ሰዎች ብታቁም ራቅ ካለ ከባቢ ያሉ ኢትዮጵያውያን የማይገነዘቡት አስደማሚ ታሪክ በግልጽ የሚታይበት ከባቢ ነው። ነገር ግን ያን ታሪክ ለመግለጥ የሚያስችል መሰረተ ልማት እንዲህ ያለው ልማት ያስፈልግ ነበር። በጣም ከሚገርመኝ የሐይቅ ከባቢ ታሪክ አንዱ በ10ኛው ክፍለ ዘመን አርመኖች በገጠማቸው ውጊያ ሀገር ለቀው ተሰደው ወደ ኢትዮጵያ ሲመጡ ያረፉት በሐይቅ ነበር። የመኖች በሀገራቸው መኖር ሲሳናቸው መጥተው ያረፉት እዚህ ሐይቅ ከባቢ ነበር። የአውሮፓ አሳሾች በ16ኛው ክፍለ ዘመን ሲያስሱ ከመጡበት ከጻፉለት ከባቢ አንዱ ሐይቅ ነበር። ኢትዮጵያ ውስጥ ከሰሜን፣ ከምስራቅ፣ ከደቡብ ከሁሉም አቅጣጫ ፍቅርና ሰላም ፍለጋ ኢትዮጵያውያን መጥተው